ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። በቅድሚያም አርዕስቶችን ከ165 ሺህ በላይ የመንግስት ሰራተኞች ላይ ደሞዝ መቆረጡን ተከትሎ ከፍተኛ ቅሬታ ተቀሰቀሰ። ይህ እርምጃም የፌዴራል መንግስት መሰል የደሞዝ ቅነሳ እቅድን በህዝብ ተቃውሞ ምክንያት በሰረዘበት ወቅት መሆኑ ተገልጿል። በዝርዝር ይዘነዋል። የባህር በር ጥያቄያችን የህልውና ጉዳይ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ተናገሩ። በተጨማሪም አባይ የግጭት መድረክ ሳይሆን የህይወት መስመርና የልባችን ማያያዣ መሆን አለበት ሲሉ ተናግረዋል። በዝርዝር እናጋራችኋለን። ከባህር ማዶ መረጃዎቻችን መካከል ደግሞ ቻይና ኢትዮጵያን ጨምሮ ከ53 የአፍሪካ ሀገራት ወደ ሀገሯ ለሚገቡ ምርቶች ላይ የምትጥለውን ማንኛውንም አይነት የንግድ ታሪፍም ሆነ ቀረጥ ልታነሳ መሆኑ ተሰምቷል። በዝርዝር ይዘነዋል። ቱርክ ለመጀመሪያ ጊዜ ከባህር ክልሏ ውጪ በሚካሄድ የነዳጅ ቁፋሮ ዘመናዊ የነዳጅ ቁፋሪ መርከቧን ወደ ሶማሊያ ላከችም። በዚህም በሶማሊያ የአየር ክልል ውስጥ ይገኛል ተብሎ የሚገመተውን እስከ 30 ቢሊዮን በርሜል የሚደርስ የነዳጅ ክምችት ወደ ጥቅም ለመለወጥ የታለመ መሆኑ ተነግሯል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአስቸጋሪ ሁኔታ ውስጥ የነበሩ በርካታ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉ ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2301 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ይህንን ያስታወቀው በማህበራዊ ትስስር ገጹ ላይ ሲሆን በሳምንት ውስጥ በተደረገ 8 ዙር በረራ ከተመለሱት ውስጥ 1575 ወንዶችና 656 ሴቶች እንዲሁም 73 ህጻናት መሆናቸው ተገልጿል። በተጨማሪም ከተመላሾች መካከል 138 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። እንደ ሚኒስትሩ ገለጻ ከሆነ መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 52151 ኢትዮጵያውያን ወደ ሀገራቸው መመለስ መቻላቸውን ገልጿል። ተመላሾቹ አየር ማረፊያ ሲደርሱና በማቆያ ማዕከላት ውስጥ በሚቆዩበት ጊዜ አስፈላጊው ድጋፍ እየተደረገላቸው ይገኛል ያለው ሚኒስቴር መስሪያ ቤቱ ከአጋር አካላት ጋር በመቀናጀት ዜጎችን ከቤተሰቦቻቸው ጋር የመቀላቀል ስራ እየተከናወነ መሆኑን ገልጿል። የባህር በር ጥያቄያችን የህልውና ጉዳይ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ወርን በማስመልከት በአረበኛ ቋንቋ ባስተላለፉት መግለጫ የኢትዮጵያን ብሔራዊ ጥቅምና የውጭ ጉዳይ ፖሊሲ የሚመለከቱ ቁልፍ ጉዳዮችን አንስተዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ የባህር በር የማግኘት ፍላጎቷ የህልውና ጥያቄ መሆኑን በድጋሚ ያረጋግጠዋል። በዚህም ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ወደ ባህር የመድረስ ጥያቄዋ የህልውና አስፈላጊነት መሆኑንም ገልጸዋል። ይህ ጥሪ ደግሞ የሌሎችን ሀገራት ሉዓላዊነት ለመጋፋት ሳይሆን የህዝብ ቁጥር እድገትንና ሰብአዊ ፍላጎትን መሰረት ያደረገ የትብብር ጥሪ መሆኑንም አስገንዝበዋል። የኢትዮጵያ ብልጽግና የቀጠናው ብልጽግና ነው በማለትም የባህር በር ጉዳይ ለጋራ እድገት የሚጠቅም መሆኑንም አብራርተዋል። የአባይን ውሃ በተመለከተ የሚያነሱት ጠቅላይ ሚኒስትሩ ውሃው መለኮታዊ ስጦታ መሆኑን ጠቅሰው ኢትዮጵያ በውሃው የመጠቀም መብቷ የሌሎችን ድርሻ የመቀነስ ዓላማ እንደሌለውም ተናግረዋል።
እንዲሁም አባይ የግጭት መድረክ ሳይሆን የህይወት መስመርና የልባችን ማያያዣ መሆን አለበት ሲሉም ተናግረዋል። በሌላ በኩል ኢትዮጵያ ገና በጠዋቱ እስልምናን የተቀበለች እውነት ምድር መሆኗን በማስታወስም ሀገሪቱ ዛሬም ለጎረቤቶቿ ታማኝ ሆና እንደምትቀጥልና ምንም አይነት የመስፋፋት ወይንም የጥቃት ፍላጎት እንደሌላት ለዓለም አቀፉ ማህበረሰብም መልእክታቸውን አስተላልፈዋል። በተርጫ ከተማ ውስጥ መምህር ታምራት ዘለቀ ጀበና የተባለ ግለሰብ የካቲት 6 ቀን 2018 ዓ.ም ጠዋት 4 ሰዓት አካባቢ ቤንዚን በሰውነቱ ላይ በማርከፍከፍ ራሱን ለማጥፋት መሞከሩ ተሰምቷል። ነገር ግን በወቅቱ በስፍራው በነበሩ የመደበኛ ፖሊስና የትራፊክ አባላት እንዲሁም በነዋሪዎች ርብርብ የግለሰቡን ሕይወት ማትረፍ ተችሏል ተብሏል። ግለሰቡ ድርጊቱን ከፈጸመ በኋላ ወዲያውኑ ወደ ተርጫ ጠቅላላ ሆስፒታል ተወስዶ የሕክምና እርዳታ እንዲያገኝ የተደረገ ሲሆን በአሁኑ ወቅትም በህይወት እንደሚገኝ የተርጫ ከተማ ፖሊስ አስታውቋል። ፖሊስ ባደረገው የመጀመሪያ ደረጃ ምርመራና ከተጎጂው ግለሰብ ባገኘው ቃል መሰረት መምህሩ ራሱን ለማጥፋት የሞከረው ከግል ህይወቱ ጋር በተገናኘ ችግሮች ምክንያት መሆኑንም አረጋግጧል። ይህ በእንዲህ እንዳለ ታዲያ ድርጊቱ ከመንግስት የመልካም አስተዳደር በደል ጋር የተያያዘ ነው ተብሎ በማህበራዊ ሚዲያ የሚሰራጨውን መረጃም ፖሊስ አስተባብሎ ግለሰቡ መንግስት መዋቅር ውስጥ የሚሰራ ሳይሆን በሰባተኛው ቀን አድቬንቲስት ትምህርት ቤት ውስጥ ከ5 ዓመት በላይ በሂሳብ መምህርነት ሲያገለግል የቆየ መሆኑንም ገልጿል። ድርጊቱን ከመልካም አስተዳደር ጋር የሚያገናኘው ምንም አይነት ምክንያት እንደሌለና የተሰራጩት መረጃዎችም ከእውነት የራቁ ፕሮፓጋንዳዎች መሆናቸውንም እንዳረጋገጠ ፖሊስ መግለጹን ያስነበበው ቢቢሲ አማርኛ ነው። ለድንገተኛ ፈንድ በሚል የበርካታ መንግስት ሰራተኞች ደሞዝ መቆረጡ ተገለጸ። በአዲስ አበባ ከተማ አስተዳደር ስር የሚገኙ 168 ሺህ የመንግስት ሰራተኞች ከጥር ወር ጀምሮ የ0.5 በመቶ የተጣራ ደሞዝ ቅነሳ እንደተደረገባቸው አዲስ ፎርቹን ዘግቧል። ይህ ድንገተኛ ተቆራጭ የተከናወነው በባለፈው ዓመት ሚያዝያ ወር ላይ በወጣው የአደጋ ስጋት ፈንድ ደንብ መሰረት መሆኑ የተገለጸ ሲሆን ለሰራተኞች ግን ስለ ጉዳዩ አስቀድሞ የተሰጠ ግልጽ ማብራሪያ አለመኖሩም ተገልጿል። ይህ የደሞዝ ቅነሳም ተግባራዊ የተደረገው በከተማዋ የሚገኙ 168 ሺህ የሲቪል ሰርቪስ ሰራተኞችን የሚመለከት ሲሆን የተሰበሰበውን ገንዘብ ለአደጋ መከላከልና ምላሽ መስጫ የፋይናንስ ምንጭነት እንዲውል የመንግስት ባለስልጣናት አስታውቀዋል። ይህ አሰራር ደግሞ ሀገሪቱ ለአደጋ ስጋት ዝግጁነት ከውጭ እርዳታ ይልቅ በሀገር ውስጥ አቅም ላይ እንድትደገፍ ከታቀደው ሰፊ ስትራቴጂ ውስጥ አንድ አካል እንደሆነም ተመላክቷል። የአዲስ አበባ ከተማ አስተዳደር ይህንን እርምጃ የወሰደው ደግሞ የፌዴራል መንግስት መሰል የደሞዝ ቅነሳ እቅድን በህዝብ ተቃውሞ ምክንያት በተሰነዘረበት ምክንያት መሆኑም ተገልጿል። ቀደም ሲል በፌዴራል ደረጃ የቀረበው የግዳጅ ደሞዝ ቅነሳ በሰራተኞች ማህበራትና በፓርላማ አባላት ተቃውሞ የገጠመው ቢሆንም የከተማ አስተዳደሩ ግን በራሱ ደንብ አማካኝነት ተቆራጩን ተግባራዊ ማድረጉ ተገልጿል። ይህ አዲስ ተቆራጭም በመስከረም ወር ተደርጎ የነበረውን የደሞዝ ጭማሪ ተከትሎ የወጣ ቢሆንም ሰራተኞች አሁንም እየናረ ባለው የኑሮ ውድነት ምክንያት ቅነሳው ጫና እንደሚፈጥርባቸው ስጋታቸውን እየገለጹ ይገኛሉ። የአደጋ ስጋት ምላሽ ፈንዱ ከደሞዝ በተጨማሪ ከባንክ ብድር፣ ከኢንሹራንስ አረቦንና ከዲጂታል ባንክ አገልግሎቶች በሚገኝ ገቢ እንደሚደገፍ የሚታወቅ ሲሆን በተያዘው ሳምንትም ሁለቱ የሀገር ውስጥ የቴሌኮም ኩባንያዎች ማለትም ኢትዮ ቴሌኮም እና ሳፋሪኮም ኢትዮጵያ የዋጋ ጭማሪ ማድረጋቸው አይዘነጋም። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። የእስራኤል ጦር በጋዛ ሰርጥ በሰነዘረው ከባድ የመድፍ ጥቃት በርካታ ሰዎች በአሰቃቂ ሁኔታ መገደላቸው ተሰማ። በትላንትናው ዕለት የእስራኤል ጦር በጋዛ ሰርጥ በተለያዩ አካባቢዎች በሰነዘረው የአየርና የመድፍ ጥቃት ቢያንስ 11 ፍልስጤማውያን መገደላቸውን የጋዛ ሲቪል መከላከያና የጤና ባለስልጣናት አስታውቀዋል። ይህ የእስራኤል ጥቃት የሚያረፈው በሰሜናዊና ደቡባዊ የጋዛ ክፍሎች ላይ ሲሆን ተፈናቃዮች በሰፈሩበት የድንኳን መጠለያ
ሶማሊያ ላይ በደረሰ ድንገተኛ አየር ጥቃት 5 ሰዎች ተገድለዋል ተብሏል። እንዲሁም በደቡባዊ ጋዛ ምስራቃዊ ክፍል በመድፍ በታገዘ በደረሰ ጥቃት ደግሞ 6 ሰዎች መሞታቸው የተረጋገጠ ሲሆን አስከሬናቸውም ወደ ናስር ሆስፒታል ተወስዷል ተብሏል። የእስራኤል መከላከያ ሰራዊት ጥቃቱን አስመልክቶ በሰጠው መግለጫም እርምጃው የተወሰደው ሐማስ የተኩስ አቁም ስምምነቱን በመጣሱ እንደሆነም ገልጿል። በመከላከያ መስመር አቅራቢያ በፍርስራሾች ውስጥ ተደብቀው የነበሩ ታጣቂዎችን ኢላማ አድርገናል ሲልም ጦሩ አስታውቋል። ይህ አዲስ ጥቃት የተፈጸመው እንደ አውሮፓውያን አቆጣጠር በጥቅምት ወር የተደረሰውን የተኩስ አቁም ስምምነት በተደጋጋሚ እየተጣሰ ባለበት ወቅትም ነው ተብሏል። በመሆኑም ስምምነቱ ከተፈረመ ወዲህ ብቻ በእስራኤል ጥቃቶች የሟቾች ቁጥር 600 ማለፉን የጋዛ ጤና ሚኒስቴር መረጃ ያመላክታል። በሌላ በኩል ይህ ከባድ ጥቃት የተሰነዘረው በፕሬዝዳንት ዶናልድ ትራምፕ አነሳሽነት የተቋቋመው የጋዛ መልሶ ግንባታ የሰላም ቦርድ የመጀመሪያ ስብሰባውን ሊያደርግ ጥቂት ቀናት ሲቀሩት መሆኑ ደግሞ የሁኔታውን አሳሳቢነት ጨምሮታል ተብሏል። ቱርክ ለመጀመሪያ ጊዜ ከባህር ክልሏ ውጪ በሚካሄድ የነዳጅ ቁፋሮ ዘመናዊ የነዳጅ ቆፋሪ መርከቧን ወደ ሶማሊያ መላኳን ገለጸች። የቱርክ መንግስት በታሪኩ ለመጀመሪያ ጊዜ ከሀገር ውጭ የሚከናወን ጥልቅ የባህር ውስጥ የነዳጅና የተፈጥሮ ጋዝ ቁፋሮ ስምሪት ወደ ሶማሊያ መላኩን አስታውቋል። ወደ ሶማሊያ የተላከችው ቻክሪቤ የተሰኘችውና እጅግ ዘመናዊ የቁፋሮ ቴክኖሎጂ የታጠቀችው ይህች መርከብ ትላንት እሁድ ከቱርክ ሲን ወደብ ተነስታ ጉዞዋን ወደ ሶማሊያ ባህር ዳርቻ አድርጋለችም ተብሏል። ይህ ስምሪት ደግሞ ቱርክና ሶማሊያ በቅርቡ የተፈራረሙትን የሁለትዮሽ የኃይልና የመከላከያ ስምምነት ተፈጻሚ ለማድረግ የተወሰደ ትልቅ እርምጃ መሆኑም ተገልጿል። መርከቧ ከሶማሊያ ዋና ከተማ ሞቃዲሾ በስተደቡብ 370 ኪሎ ሜትር ርቀት ላይ በሚገኘውና ኩራድዋን ተብሎ በሚጠራው የባህር ክልል ውስጥ ቁፋሯን የምታካሄድ ይሆናል ተብሏል። በዚህም ደግሞ መርከቧ በጉዞዋና በስራዋ ወቅት በቱርክ የባህር ኃይል የጦር መርከቦች ጥበቃ ይደረግላታል ሲልም የቱርክ የኢነርጂ ሚኒስትር አስታውቋል። ሚኒስትሩ አክሎም ይህ ተልዕኮ በሶማሊያ የባህር ክልል ውስጥ ይገኛል ተብሎ የሚገመተውን እስከ 30 ቢሊዮን በርሜል የሚደርስ የነዳጅ ክምችት ወደ ጥቅም ለመለወጥ የታለመ መሆኑንም ገልጿል። ይህ እርምጃ ቱርክ በምስራቅ አፍሪካና በህንድ ውቅያኖስ ላይ ያላትን ስልታዊ ተጽዕኖ የሚያጠናክር ነው የተባለ ሲሆን ለሶማሊያ ደግሞ የሀገር ውስጥ የኃይል ፍላጎቷን ለማሟላትና የውጭ ምንዛሬ ገቢዋን ለማሳደግ ትልቅ ተስፋ የተጣለበት ስራ ነውም ተብሏል። ቱርክ ከዚህ ቀደም በራሷ የባህር ክልል ውስጥ ከፍተኛ የተፈጥሮ ጋዝ ክምችት ማግኘቷ የሚታወስ ሲሆን አሁን የመጀመሪያው የሶማሊያ ተልዕኮ ግን በዓለም አቀፍ ደረጃ በነዳጅ ፍለጋው ዘርፍ ያላትን አቅም ለመፈተሽ ወሳኝ ምዕራፍ ተደርጎም ተወስዷል። ቻይና ኢትዮጵያን ጨምሮ ከ53 የአፍሪካ ሀገራት ለሚገቡ ምርቶች የታሪፍ ነፃ መብት መፍቀዷ ተገለጸ። ቻይና ኢትዮጵያን ጨምሮ ከ53 የአፍሪካ ሀገራት ወደ ሀገሯ ለሚገቡ ምርቶች የምትጥለውን ማንኛውንም አይነት የንግድ ታሪፍ ወይንም ቀረጥ ልታነሳ መሆኑን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። እንደ አውሮፓውያን አቆጣጠር ከግንቦት 1 ቀን 2026 ጀምሮ ተግባራዊ የሚደረገው ይህ ውሳኔም የአፍሪካ ሀገራት ምርቶቻቸውን ያለምንም የንግድ እንቅፋት ወደ ሰፊው የቻይና ገበያ እንዲያስገቡ እድል የሚሰጥ ነው ተብሏል። የቤጂንግ መንግስት ይህንን እርምጃ የወሰደው ደግሞ የቻይና አፍሪካ የጋራ ተጠቃሚነትን ለማረጋገጥና የአፍሪካ ትብብርን ለማጎልበት ካለው ራዕይ በመነሳት መሆኑን አስታውቋል። ይህ ታሪፍን የመሰረዙ ውሳኔም የአፍሪካን የውጭ ንግድ ተወዳዳሪነት ከማሳደጉም ባለፈ በአህጉሪቱ ያለውን የኢንዱስትሪና የግብርና እሴት ሰንሰለት በእጅጉ ይደግፋል ተብሎም ይጠበቃል። ቻይና ከቀረጥ ነፃ እድሉ በተጨማሪም እንደ ግሪን ቻናል ባሉ የተሻሻሉ አሰራሮች የአፍሪካ ምርቶች በትንሽ ቢሮክራሲና በተቀላጠፈ ሁኔታ ወደ ሀገሪቱ እንዲገቡ እንደምታደርግም ተመላክቷል። ከዚህም ባሻገር ቤጂንግ ከአፍሪካ ሀገራት ጋር የጋራ የኢኮኖሚ አጋርነት ስምምነቶችን ለመደራደርና ለመፈረምም የምታደርገውን ጥረት አጠናክራ እንደምትቀጥልም ተገልጿል። ይህ ታሪካዊ የተባለለት እድልም ሁሉንም የአፍሪካ ሀገራት ያካተተ
ያካተተ ቢሆንም ከታይዋን ጋር ይፋዊ የዲፕሎማሲ ግንኙነት ያላት እስዋቲኒ ግን ከዚህ ተጠቃሚነት ውጪ ሆናለች ተብሏል። በአሁኑ ወቅትም በርካታ የቻይና ኩባንያዎች በተለያዩ የአፍሪካ ሀገራት ግዙፍ የመሰረተ ልማት ግንባታዎች ላይ ተሰማርተው የሚገኙ ሲሆን አዲሱ የንግድ መመሪያም ይህንን የሁለትዮሽ ትስስር ወደ ላቀ ደረጃ ያሸጋግራል ተብሎ ታምኖበታል። ቀጥለናል ወደ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 179 ብር ከ44 ሳንቲም የተገዛ 183 ብር ከ2 ሳንቲም የተሸጠ ይገኛል። ፖንድ ስተርሊንግ 235 ብር ከ61 ሳንቲም የተገዛ 240 ብር ከ32 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 205 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 209 ብር ከ62 ሳንቲም ሆኗል። ስዊስ ፍራንክ 224 ብር ከ22 ሳንቲም የተገዛ 228 ብር ከ70 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 48 ብር ከ14 ሳንቲም የተገዛ 49 ብር ከ10 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ95 ሳንቲም የተገዛ 47 ብር ከ88 ሳንቲም የተሸጠ ይገኛል። የቻይናው ዩዋን እንዲሁ 23 ብር ከ65 ሳንቲም የተገዛ 24 ብር ከ12 ሳንቲም የተሸጠ ይገኛል። የካናዳ ዶላር ደግሞ 123 ብር ከ1 ሳንቲም የተገዛ 125 ብር ከ47 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።